ባህላዊ ሽምግልናን ጨምሮ የግጭት መፍቻ ስርዓቶች ከመደበኛው ፍርድ ቤት ጎን ለጎን መከናወናቸው በተደራሽነትና በወጪ ቆጣቢነት ለህብረተሰቡ አጋዥ መሆናቸውን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው ነግረውናል። እነዚህ ባህላዊ ፍርድ ቤቶች የፍትህ ስርዓቱን ለማሻሻል አዎንታዊ ሚናን የሚጫወቱ እሴቶች መሆናቸውም ተገልጿል። እያየው ተስፋውን ተከታዩን አዘጋጅቶልናል። ተከታትለን እንመለስ። እንግዲህ ሁላችንም እንደምናውቀው ግጭቶች፣ አለመግባባቶች፣ ክርክሮች በሰዎች መካከል በግለሰቦች እንደዚሁ በተወሰኑ የማህበረሰብ ክፍሎች መካከል ሊከሰቱ ይችላሉ። ይሄ ሰው አብሮ መኖር ከጀመረበት ጊዜ ጀምሮ ያለ ተፈጥሯዊ የሆነ ክስተት ነው። ነገር ግን እንደዚህ አይነት ጉዳዮች እንዴት ነው የሚፈቱ የሚለው ደግሞ የራሱ ፋይዳ ይኖረዋል ማለት ነው። እንግዲህ በዘመናዊ ስርዓት በተቀመጡ የመንግስት ተቋማት የህግ ስርዓቶች አለመግባባቶች፣ ግጭቶች የሚፈቱበት ስርዓት አለ። ነገር ግን ደግሞ ከዚህ በፊት ቀደም ብሎ ዘመናዊ ህግ ስርዓት ከመምጣቱም በፊት ማህበረሰቡ በራሱ ያዳበራቸው አለመግባባት የሚፈታባቸው ባህላዊ እሴቶች አሉ ማለት ነው። ስለዚህ እነዚህ እንዴት ተግባራዊ መሆን ይችላሉ፣ ተጣጥመው እንዴት ተገበራሉ የሚለው መሰረታዊ ጉዳይ ነው የሚሆነው ማለት ነው። እንግዲህ ኢትዮጵያም እንደሚታወቀው ጥንታዊ ሀገር ነች። በጣም የዳበረ አለመግባባቶች የሚፈቱበት ባህላዊ እሴቶች ያላት ሀገር ናት። በ1950ዎቹ ጀምሮ እንግዲህ ዘመናዊ የህግ ማዕቀፎች በተለይም ኮዶች መውጣታቸውን ተከትሎ እነዚህ ባህል የአለመግባባት መፍቻ ስርዓቶች፣ እሴቶች ተፈጻሚነታቸው የተገደበበት ሁኔታ እንዳለ ለማየት ይቻላል። እንግዲህ ከዚህ ጀምሮ ምንም እንኳን የዳበረ ባህል ያለንና አለመግባባቶች የሚፈቱበት ስርዓት ያለ ቢሆንም የህግ እውቅናና ጥበቃ ሳይደረግለት ከግማሽ ምዕተ ዓመት በላይ የቆየ ስለመሆኑ መረዳት ይቻላል ማለት ነው። ሆኖም ባህሉ የዳበረ ከመሆኑ የተነሳ ማህበረሰቡ ምንም አይነት የህግ እውቅናና ጥበቃ ሳይደረግለትም ጭምር እነዚህን የባህላዊ እሴቶችን ተጠቅሞ አለመግባባቶችን፣ ክርክሮችን እስካሁን ድረስ እየፈታ ይገኛል፣ እየተጠቀመበት ይገኛል። እንደውም በተለያዩ ጥናቶች እንደሚያሳዩት በአነስተኛ ጉዳዮች ላይ እስከ 80% የሚሆኑ ጉዳዮች ከመደበኛ ፍርድ ቤት ይልቅ በእነዚህ በባህላዊ የአለመግባባት መፍቻ ዘዴዎች እንደሚፈቱ ለመረዳት ይቻላል። የአማራ ክልል የባህል ፍርድ ቤቶችን ለማቋቋምና እውቅና ለመስጠት አዋጅ ቁጥር 298/2017 ወጥቶ በነጋሪት በዝክረ ህግ ጋዜጣ ታትሞ ከወጣበት ከግንቦት 2017 ጀምሮ ወደ ትግበራ የተገባበት ሁኔታ አለ። በዋናነት ይህ አዋጅ የወጣበት ዓላማ ዜጎች በባህላቸው መሰረት የመዳኘት መብታቸውን ለማረጋገጥ እንደዚሁም የባህል እሴቶችን የማሳደግን ኃላፊነት የመደገፍን ኃላፊነት መንግስት ለመወጣት እንዲያስችለው ተብሎ የወጣ ነው። እንግዲህ እነዚህ የባህል ፍርድ ቤቶች አዲስ በወጣው አዋጅ መሰረት ሰፊ የሆነ ስልጣን ተሰጥቷቸዋል። ይኸውም በፍትሐ ብሔር ጉዳዮች ማለትም በግለሰቦች መካከል በሚደረጉ የገንዘብ የንብረት ክርክሮች ምንም አይነት ገደብ የለባቸው። በገንዘብ መጠንም በጉዳይ አይነትም ገደብ ሳይኖርባቸው ጉዳዮችን የማየት ሰፊ ስልጣን ተሰጥቷቸዋል። ከወንጀል ጉዳዮች አንጻር ደግሞ አነስተኛ የሆኑ በህግ ቋንቋ በግል አቤቱታ የሚያስቀጡ የሚባሉ አሉ። አነስተኛ እንደ ስድብ፣ እንደ ዛቻ የመሳሰሉ ጉዳዮችን የማየት ስልጣን እንደዚሁ ተሰጥቷቸዋል። በከባድ የወንጀል ጉዳዮችም ቢሆን የወንጀል ጉዳዩን አያዩም እንጂ የማስታረቅ፣ ካሳ የመወሰን፣ እርቅ የማውረድ ስራዎችን የመስራት ስልጣንና ኃላፊነት አላቸው። ከዛ ባሻገር የሚሰጧቸው ውሳኔዎችም የመጨረሻ ናቸው። በባህላዊ ፍርድ ቤት የተሰጡ ውሳኔዎች በልዩ ሁኔታ ካልሆነ በቀር በይግባኝ የሚታዩ አይደለም።
ሁለቱም የየራሳቸው ፋይዳ ጠቀሜታ አላቸው፣ መደበኛ ፍርድ ቤትም የባህል ፍርድ ቤቶችም። ነገር ግን አንዱ ሌላውን የሚተካ ሳይሆን ሁለቱም በአማራጭነት ታይተው ጎን ለጎን የሚሰሩ መሆናቸውን ነው ማንሳት እንፈልገው። ሌላው ስራቸውን ሲሰሩ የባህል ፍርድ ቤቶች የባህል እሴቱን በጠበቀ መልኩ መሆን አለበት። መንግስት ለነዚህ ባህል ፍርድ ቤቶች እውቅና ሲሰጥ ለመደገፍ ባህሉ እንዲስፋፋ እንዲዳብር ለማድረግ ካልሆነ በስተቀር ፍርድ ቤቶቹ የባህል ስርዓቱን ብቻ ጠብቀው የባህል እሴቱን ብቻ ጠብቀው የመስራት ኃላፊነት አለባቸው። ይሄ ባህል እንዲዳብር የበለጸገ እንዲሄድ ለማድረግ በአዋጁ የተቀመጡ ጉዳዮች አሉ። አንደኛ የሚሰጧቸው ውሳኔዎች አስገዳጅ እንዲሆኑ ተደርጓል። ይሄ ባህሉ እንዲዳብር የተደረገበት አንዱ መንገድ ነው። ከዚህ በፊት በነበረው ሰዎች አለመግባባታቸውን ይዘው ወደ ሽምግልና ይሄዳሉ፣ ወደ ሽማግሌዎች ይሄዳሉ። ነገር ግን መሀል ላይ ወይ አቋርጠው ይወጣሉ። ውሳኔ ከተሰጠም በኋላ ሽማግሌዎች ከወሰኑም በኋላ ውሳኔውን ላለመፈጸም የሚያንገራግሩበት አለዛም እሱን ትተው ወደ መደበኛ ፍርድ ቤት የሚሄዱበት ሁኔታ ነበር። የአሁኑ አዋጅ እሱን አይፈቅድም። አንዴ ሁለቱም ተከራካሪዎች ፈቃደኛ ሆነው ወደ ባህል ፍርድ ቤት ከሄዱ በኋላ የባህል ፍርድ ቤቱ የሚሰጠውን ውሳኔ የማክበር ኃላፊነት አለባቸው። ካልፈጸሙ እንኳ በስነ ስርዓቶች በሚፈቅዱት አግባብ በአስገዳጅነት ተፈጻሚ ይሆናል ማለት ነው። ይሄ አንዱ ለባህሉ የተደረገውን ጥበቃ የሚያሳይ ነው። ሌላው ጸሐፊ እንዲኖራቸው ተደርጓል። በእያንዳንዱ የባህል ፍርድ ቤት አንዳንድ ጸሐፊዎች እንዲኖሩ ተደርጓል። ይሄም የሚሰሯቸው ስራዎች ተሰንደው ለጥናት ለምርምር እንዲሆኑ ለትውልድ እንዲተላለፉ ለማድረግና አንዳንዴም የይግባኝ የሚታይባቸው ልዩ ሁኔታዎች ሲኖሩ ተሰንዶ የተያዘ ነገር መኖር ስላለበት የተቀመጠ አማራጭ ነው። ሌላው ገለልተኛ ሆነው እና ታማኒነታቸውን ጠብቀው መስራት ይጠበቅባቸዋል ማለት ነው። ከዛ ባሻገር ሰብአዊ መብትና ህገ መንግስታዊ እሴቶችን ባከበረ መልኩ መሆን አለበት። እንግዲህ ጎጂ የሚባል ባህል እንደሌለ ይታወቃል። ግን አንዳንድ ጠቃሚ ባህሎቻችን ላይ ደግሞ የጎጂ ልማዳዊ ድርጊቶች የሚንጸባረቁባቸው ሁኔታዎች አሉ። አንዳንድ ቦታ ላይ ወንዶችና ሴቶችን እኩል ያለማየት፣ እኩል ያለማከራከር፣ የመሰማት መብታቸውን፣ አንዳንዴ ደግሞ የሚጣሉ ቅጣቶች አካላዊ የሆኑና ከህገ መንግስት ሰብአዊ መብቶች ጋር አብረው የማይሄዱ የሚሆንባቸው አጋጣሚዎች ይከሰታሉና እነዚህ ነገሮች ባከበረ መልኩ ሰብአዊ መብትን ህገ መንግስታዊ እሴቶችን ባከበረ መልኩ እንዲሰሩ ይጠበቃል።